ጥላቻን ድል መንሳት። ምክረ አበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥላቻን ድል መንሳት። አንዲት የመለስተኛና ሁለተኛ ደረጃ ትምህርት ቤት መምህርት ተማሪዎቿን ወደ ትምህርት ቤት ሲመጡ በፕላስቲክ ከረጢት ድንች ይዘው እንዲመጡ ባመጡት የድንች ቁጥር ልክም በእያንዳንዳቸው ላይ የሚጠሉትን ሰው ስም እንዲያሰፍሩበት አዘዘች። ተማሪዎችም በተባሉት መሰረት አደረጉ። ተማሪዎቹ እንደየምርጫቸው 2ም 3ም አንዳንዶች ደግሞ እስከ 5 ድረስ ድንች ይዘው መጡ። ተማሪዎች የቀጣዩ ተግባራችሁ ደግሞ ይህንን ያመጣችሁትን ድንች በማናቸውም እንቅስቃሴያችሁ ከእናንተ ጋር ሳይለይ 1 ሳምንት ይቆያል ስትል የቤት ስራውን ሰጠቻቸው። ቀንን ቀን እየተካው ቀናቶች ሲቆጠሩ ተማሪዎች ቅሬታ ማሰማት ማማረር ጀመሩ። ድንቹ እየተበላሸ ሲሄድና ሲበሰብስ የሚበጥረው ሽታ ያውካቸው ጀመር። በእንቅስቃሴያቸው ሁሉ አብሯቸው መሆኑ እጅግ አስመረራቸው። ሆኖም ግን የተሰጣቸው ያ ድንች ሳምንት ቀጠሮ አለቀና ሆይ በማለት ወደ ትምህርት ቤት ይዘው ተመለሱ። ከዚያም መምህርቷ እንዲህ ስትል ጥያቄ አቀረበችላቸው። በዚህ ሳምንት ውስጥ ምን ተሰማችሁ? ተማሪዎቹስ ስለነበረው ቆይታችሁ ውይይት አድርጉ አለቻቸው። እያንዳንዳቸውም ድንቹ በፈጠረው ሽታና በክብደቱ እጅግ እየተማረሩ እነሱ ይህን ከተረዳች በኋላ መምህርቷ እንዲህ ስትል አስረዳቻቸው። በሉ ተማሪዎች፣ ይህ ሁኔታ ከማህበረሰቡ ጋር ስትኖሩ ያለውንና የሚገጥማችሁን መስተጋብር ያስረዳችኋል። ድንቹን መሸከምና የፈጠረውን ሽታ መቋቋም እንደከበዳችሁ ሁሉ የምትጠሉትን ሰው የጥላቻ መንፈስ በልባችሁ ተሸክማችሁ መኖር ምንኛ ከባድ ነው። ስለዚህ ድንቹን አውርዳችሁ እንደጣላችሁት ጥላቻችሁንም ከልባችሁ አውጡና ጣሉት። ያኔ ከጥላቻ ነጻ ትወጣላችሁ ስትል ለሕይወት ስንቅ ሰጠቻቸው። በልባችን ላይ መልካም ዘር መዝራት የሁልጊዜ ተግባራችን ይሁን። በልባችን መልካም ዘር ፍቅር፣ የዋሃት፣ በጎነት፣ የመንፈስ ፍሬዎች ካልዘራንበት ጠላት የዘራው አራሙቻ፣ ጥላቻ፣ ክፋት፣ ተንኮል እንደሚበቅልበት እሙን ነው። ጥላቻንና ቂምን አስወግዶ ይቅር ማለት ከእስራት እንደመፈታት ይቆጠራል፣ ያውም ከመንፈስ እስራት። ምክረ አበው። ሁለት ሰዎች በአንድ ጉዳይ አብረው ይጸልያሉ። አንደኛው ጸሎት ተመለሰለት፣ አንደኛው ሳይመለስለት ቀረ። በዚህ ጊዜ ጸሎቱ ያልተመለሰለት ሰው ጌታ ሆይ ሁለታችንም እኩል ጸልየን ለእርሱ ሰጠው፣ ለእኔ ግን ከለከልከኝ ስለምንድን ነው አለው። እግዚአብሔርም ለእርሱ ባልሰጠው ይጠፋል፣ ለአንተ ከሰጠው ደግሞ ትጠፋለህ አለው ይባላል። እግዚአብሔር ከራሳችን በላይ እኛን ያውቀናል። ለአንዳችን በመስጠት አንዳችንን በመከልከል ዕድሜያችንን ያረዝመዋል። መስጠቱም መንሳቱም ሁለቱም በፍቅር ነውና በልመናችን በጸሎታችን የአንተ ፈቃድ ይሁንልን ማለት ተገቢ ነው። ስለ ሁሉም የእግዚአብሔር ስም የተመሰገነ ይሁን፣ አሜን። ወዳጄ ሆይ እግዚአብሔር ነዳያንን የሚልክልህ መስጠትን እንድትለማመድ ነው። ዛሬ በነዳያን አድሮ የሚለምን ለኃይለኛይቱ ቀን ስንቅ እንዲያስቀምጥልህ ወዶ ነው። ታዲያ ንጉሥ ወደ ቤቱ መጥቶ የሚያባረር ሰው እንደምን ያለ ጎስቋላ ሰው ነው! እንግዲያውስ ነዳያንን ስታይ ወደ አንተ የመጣውን ንጉሠ ሰማይ ወምድር ክርስቶስ እንጂ ሰው አይደለምና አትግፋው። በረከትንም ከቤትህ አውጥተህ አትሸኘው። ቅዱስ ዮሐንስ አፈወርቅ። አንድ ነዳይ አጥብቆ እየለመነ በቸልታ ትተው ስትሄድ እግዚአብሔርን አጥብቀ በምትለምን ጊዜ ቢተውህ የሚሰማህን አስብ። ቅዱስ ዮሐንስ አፈወርቅ።
ከዕለታት አንድ ቀን አንድ አባት ወደ አባታችን አባ መቃርዮስ በዓት ሄደና አባቴ ሆይ ድነትን አገኝ ዘንድ ምን ላድርግ ሲል ጥያቄ ያቀረበላቸው። አባታችንም እንዲህ በማለት መለሱለት፣ ወደ መቃብር ሂድና ሙታንን ሰድባቸው ና አሉት። ያ አባትም የተባለውን አድርጎ ተመለሰ። አባታችንም ምን አሉት ሲሉ ጠየቁት። ሰውየውም ምንም አልመለሱልኝም ሲል መለሰ። አባ መቃርዮስም አሁን ደግሞ ሂድና ሙታንን አመስግናቸው አሉት። ሄዶም አመሰገናቸው። አሁንስ ምን አሉ ሲል በድጋሚ ጠየቁት። ሰውየውም ምንም አልመለሱልኝም ሲል መለሰ። አባታችን አባ መቃርዮስም ስትሰድባቸው ስታመሰግናቸውና ስታወድሳቸው ምንም አልመለሱልም። አንተም ለነፍስህ ድህነትን ከፈለክ እንደ ሞተ ሰው ሆነህ ኑር። ሰዎች ክፉ ቢያደርጉብህም ቢያመሰግኑብህም ምንም አይሰማህ አሉት። አባ መቃርዮስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።